سلام تعنا هبلنا زخبركم تقاتلتي مدبات إيريفويس يوتيوب شانل كما يتنحو دلومي بزعبا هلو كنتات حقرنان أب زوباغرنا أفريكا زرايو زلو حدشت مع بالتاتن درس حتير مدب حيزنا نباهم قريبنا لنا كموتروك سافتا مدبنا مسانا خطنحن كتكاتولنان بخبري نعدم بتوسقي قلتف وانا تأمنا زيناتن تنتانتاتن مركب نزل channel سبسكرايب شير لايك كومنتن بغبار متبعكم كتقلتو بتحتنا نزغاغركم ኢትዮጵያ የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን በብሉ ናይል ግዛት በኩል በሱዳን ጦር ሰራዊት ላይ ጥቃት እንዲከፍት የማሰልጠኛ ካምፕ ፈቅዳለች በማለት የሱዳኑ ወታደራዊ ባለስልጣን ለአልጀዚራ መግለጫ ከሰጡ በኋላ በምስራቃዊ ሱዳን አዲስ የውጊያ ግንባር ሊከፍቱ ማሰባቸውን በይፋ ተናግረዋል። አልጀዚራ ለዚህ ፕሮጀክት አብይ አህመድ ኢትዮጵያ ምንም በዚህ ሂደት ውስጥ በአልቡርሃንና በዳጋሎ መዋጋት ውስጥ ምንም ኢንተረስት እንደሌላት እየታወቀ ለኢመሬት ኢትዮጵያን እንደ ሀገር ቅጥረኛ በማድረግ የኢትዮጵያ ሉዓላዊነትና ክብር በመሸጥ ይውላችሁ የኢትዮጵያ ሉዓላዊነት ጉዳይ እንዴት እንደሚነሳ ተመልከቱ። የኢትዮጵያ ሉዓላዊነት ጉዳይ አብይ አህመድ የኢትዮጵያን ግዛት ለአልቡርሃ ለዳጋሎ በኤመሬት በኩል ሲሸጥና ማሰልጠኛ ካምፕ ሲያስከፍት ችግር የለበትም፣ ጽድቅ ነው። የፋኖ ኃይሎች ከድሮን ጥቃት ለመዳን ሱዳን ውስጥ ተሰብስበዋል የሚል ነገር ተነሳና እርግጠኛ ነው አይደለም ሌላ ነገር ሆኖ ከሃዲናቸው ኢማጂን ከአብይ አህመድ ጥቃት ለማምለጥ እንኳን ገብተው ከሆነ ከሃዲናቸው ምናምን የሚላቸው ዘመቻ ሲያስከፍት ነበረ። አገር የሸጠው ነው። ሉዓላዊነት ያስደፈረው ማን ነው? ከሃዲው ማን ነው? ባንዳው ማን ነው? እንዳለ ኦህዴድ የገባበት ሁሉ በጦርነት ቀውስ የታመሰና ልንወጣው የማንችል ከባድ መከራ ይዞ የመጣ ነው ስንል በምክንያት ነው። ስለዚህም ነገር ሱዳን በተጨባጭ ኢትዮጵያ ውስጥ ገብቶ በኦህዴድ ፈቃድ ስልጠና እየወሰደ ያለውን የኮሎምቢያ መርሰነሪ ወታደር የሱዳን ፈጥኖ ደራሽ ተዋጊ ወታደር ለመመከት በቤኒሻንጉል በኩል ኢትዮጵያ ውስጥ ገብቶ ካምፕ የሰራውን አካል ለመዋጋት አዲስ ግንባር በዛ በኩል እፈጥራለሁ አለች ሱዳን። አስባችሁታል? ለማን ምን ምቹ ሁኔታ እየተፈጠረ ነው? አሁን ግብፅን ጎትቶ ኩባ ጋር ለማምጣት ህዳሴው ግድብ ጋር ለማምጣት ኦህዴድ የሚሰራው ፋውል ማነው? አገሪቷን ጭንቅ ማነው? አገሪቷን ፈተና ማነው? አገሪቷን ወደማትወጣው መቀመቅ እየወሰዳት ያለው ለኢመሬት ለመገረድና ከዛ ከኢመሬት ዶላር ለመውሰድ ሲባል ሶማሌን ነካክተው ሶማሌላንድ ጋር እንፈራረማለን ብለው የግብፅ ወታደር በምስራቅ አፍሪካ ቀጠና በታሪክ ለመጀመሪያ ጊዜ ሶማሌ ዲፕሎይ አድርጋ ጦሯን እንድታሰፍን አደረገ። እንደገና ከአልቡርሃን ጋር አብይ አሁን ኤመሬት እንደገና ተላላኪ ያደረገችው ጦር መሳሪያ ያቀብል ነበር። ጭራሽ ወታደር አምጥቶ ኢትዮጵያ ግዛት ውስጥ እንዲሰለጥን አደረገ። ስለዚህ ሱዳን በዛ በኩል ግንባር ከፍታለሁ አለች፣ ጦርነት ከፍታለሁ አለች። ከዛ ተዋጊ ይነሳብኛል ስላለች ያ ማለት ምን ማለት ነው? በቤኒሻንጉል በኩል ግብፅ ወታደሯን ኮለል አድርጋ እንድታመጣ ሌላ በር ተከፈተ ማለት ነው። መገሸታት ሱዳንን ሱድ ዓረብን ኣብ ተቀራረበ ግዜ የሚካሄዱ ተሓሒዙ ብዙሕ ትንታነታት ክወሃበሉ ገይሩ ኣሎ። ዝተፈላለዩ ምሁራትን ተንተንትን እቲ ኣብ ቅድሚ አፍሪካን ወሽመጥ ዓደንን ወይ ስግር ቀይሕ ባሕሪ ዘሎ ምዕባለታት ናብ ምዕራፉ ዝተቐረበ ይመስል ይብሉ። ሓደ ፖስት ኤሪ ዝተባሃለ መርበብ ሓበሬታ ንጉስ ሱድ ዓረብ ንፕሬዚደንት ኢሳያስ አፈወርቂ ወግዓዊ ዑደት ክፍጽም ዝዕድሞ ዘሎ እቲ ንጉስ ምስ ፕሬዚደንት ዶናልድ ትራምፕ ቅድሚ 3 ሰሙን ኣብ ኣሜሪካ ድሕሪ ምረኸቡ እዩ። እቲ መራሒ ሱድ ዓረብ ተወሳኺ ምስ ፕሬዚደንት ትራምፕ ብዛዕባ ቅልውላው ሱዳንን ቀርኒ አፍሪካን ፍታሕ ኣብ ምምጻእ ኣሜሪካ እወታዊ ተራ ክትጻወት ፀዊዑ ምንባሩ ይፍለጥ።
ስርዓት ብልጽግና ዓቕሚ ይሃልዎ ብድፊት ሕብራት ኢማራት ዓረብ ኣብ ዞባ ቀይሕ ባሕርን ቀርኒ ኣፍሪካን ዝፈጥሮ ዘሎ ዘይምርግጋእ ክቁጠብ ሳዑዲ ዓረብ ከተተሓስቦ ጸኒሓ ይብል። ናሽናል ኢንትረስት ድማ ኣብዚ ጉዳይ ትዕዝብቱ ብኸምዚ መልክዕ ኣቐሚጡሎ። ኣብዚ ቀረባ እዋን ሓደ ክንክሕዶ ዘይንኽእል ግን ከዓ ግብራዊ ምዕባለታት ይመጽእ ኣሎ። ንሱ ከዓ ንጸኒሕ ጂኦፖለቲካዊ ኣቃዋማ ከባቢና ዘዛብዕ ፖለቲካውን ጸጥታውን ጽልዋ ናብ ዋናታቱ ዝመልስ ክስተት እዩ። እዚ ምዕባለታት ምስ ምቕሳት ሓድሽ ናይ ውክልና ወይ ፕሮክሲ ኩናት የመን ዝስዕብ ኮይኑ ኣብቲ ከባቢ ዝጸንሐ ኣቃዋማ ሓይልታት ዳግማይ ዝውድን ኮይኑ ይዝረአ። ቅድም ክብል ብሃገራት ክሊጅ ወይ ወሽመጥ ዓረብ GCC ዝፍለጣ ሃገራት ሕብራት ኢማራት ዓረብ፣ ስዑዲ፣ ቀጠር፣ ባሕሬን፣ ኩዌት ከምኡውን ኦማን ዳርጋ ብቐንዱ ንምስፋፋሕ እስላማዊት ሪፐብሊክ ኢራን ብኣልኣኽዋን ኣልእስላምያ ይመሓደራየን ዝበሃላ ከም ቱርኪ ዝኣመሰለ ሃገራት ንምዕጋት ነይሩ ክበሃል ይከኣል እዩ። ሎሚ ግን እዚ ስነ ሞገድ ፈሪሱ ሃገራት ከሊጅ ብጂኦፖለቲካዊ ረብሓን ጽልዋን ሓይልታት ወፃእን ብፍላይ ድማ ኩናት ቃዛ ዝመንቀልዩ ምትእታው ከም እስራኤል ዝኣመሰለ ሃገራት ተወሲኽዎ እዘን ሃገራት ዳግማይ ተገማሚዐን ተወዲነን ኣሰላልፈን ክቐይራ ይረኣያ ኣለዋ። ከም ስዑድ ዓረብ፣ ግብፂ፣ ቀጠር ዝኣመሰለ ሃገራት ሕብራት ኢማራት ዓረብ ንናይ ሓዋሩ ጂኦፖለቲካዊ ረብሓታ ንምርግጋጽ ብስውርን ግሁድን መገዲ ተዓይን ናይ ኩናት ቅልውላው ውዲት ትህንድስናላ ኢለን እየን ዝኸስኣ። እቲ ኣብ ባይታ ዝረአ ሓቂ ድማ ንሱ እዩ። ሕብራት ኢማራት ዓረብ ኣብ ስግር ቀይሕ ባሕሪ ንስርዓታት ኢትዮጵያን ዳዕመል ሰሪዕን ብምዕሳብ እንታይ ዝመስል ጸጥታዊ ዝርገት ከተካይድ ጸኒሓ ካብ ማንም ዝተቕበሎ ኣይኮነን። እዚ ከዓ ብቐንዱ ብባርኾት እታ ጂኦፖለቲካዊ ረብሓታ ኣብ ቀይሕ ባሕሪ ክትልዕል ተኣጊማ ዘላ እስራኤል ዝሰዓበ እዩ። ብኢራን ዝድገፉ ሓይልታት ሁቲ ናይ የመን ኣብ ርእሲ ናይ እስራኤልን ናይ ኣሜሪካን ማያዊ ረብሓታት መጥቃዕትታት ክህንደስ እንከሎ እታ ብስውር ምስ ኢራን ስምማዓት ምኽታማ ትጠርጠር ሕብራት ኢማራት ዓረብ ግን ፈጺማ ኣይትተንከፍና። ሕብራት ኢማራት ዓረብ ኣብ 2015-2016 ብሓይልታት ሁቲ ቀጥታዊ መጥቃዕትታት ምስ ወረዳ ኣብዚ እተኣትያ ነቲ መጥቃዕትታት ደው ምባላ ሱሳስ ኣላታ ዝብል ነይሩ። ሓይልታት ሁቲ ክሳብ ሎሚ ኣብ ርእሲ ማያዊ ረብሓታት መጥቃዕቲ ክፍጽሙ ኣይንሪአን ዘለና። እዚ ሓሹልን ተበላፅን ኣቀራርባ ሕብራት ኢማራት ዓረብ እምበር ንሃገራት ስዑድን ቀጠርን ክግለጸለን ብዙሕ ግዜ ወሲድለን እዩ። ኣብ መጨረሻኡ ግን ክግለጸለን ምስ እስራኤል ዘለወን ጉዳይ ብድሕሪ መጋረጃ ወይ ባክ ቻነል ክዛትያሉን ንእስራኤል ድማ ኣብ መሳርዕ ምርጋጽ ጂኦፖለቲካዊ ረብሓታት ቀይሕ ባሕሪ ከምፀአን ክሕግዘን ግድን እዩ። ስለዚ እቲ ካብ የመን ተበጊሱ ናብ ሃገራት ቀርኒ ኣፍሪካ ዝናህረ ጂኦፖለቲካዊ ክርፍስ ሃገራት ክልጅ ናብ ዝተበገሶ ክምለስ ንዕዘብ ኣለና ማለት እዩ። ሎሚ ንዝሰፍሐ ክፋል የመን ዝቆጻጸሩ ብስዑዲ ዝድገፉ ሓይልታት መንግስቲ ሳውዲ ባክድ የመኒ ገቨርንመንት አንጻር ብሕብራት ኢማራት ዓረብ ዝድገፉ ቤት ምኽሪ ደቡባዊ መሰጋገሪ ሓይልታት UAE ባክድ ሳውዘርን ትራንዚሽናል ካውንስል ኣብ ዞባ ሓደ ሕሙራት ምንቅስቓሳት ኣካይዶም ኣለዉ። እዚ ዜና ድማ ንምምላስ ሓድሽ ናይ ውክልና ኩናት ኣብ የመን ኣተኪሩ ኣህጉራዊ መልክዕ ሒዙ ንረኽቦ። ኣብዚ ጉዳይ ብኢራን ዝድገፉ ሓይልታት ሁቲ ኢራን ባክድ ሃውቲስ ስቂሎም ይዕዘቡ ኣለዉ። ግና እመኑና ነቶም ብሕብራት ኢማራት ዓረብ ዝድገፉ ሓይልታት ጉልባብ ከም ዝገብሩ እዚ ሕንፍሽፍሽ ከባቢና ድማ ኣብኡ ከብቅዕ እዩ። ፕሬዚደንት ኢሳያስ ኣፈወርቂ ኣብ ከምዚ ዝኣመሰለ ኩነታት እዩ ናብ ስዑዲ ገይሹ ዘሎ። ክገይሽ እንከሎ ከዓ ኣብ ውሽጢ መቓን ቀርኒ ኣፍሪካ ዝተሃንደሰ ናይ ኩናትን ናይ ቅልውላውን ኣጀንዳ ናብ የመን መሊሱ እዩ ዝጓዓዝ ዘሎ። ሎሚ ፖለቲካዊ ጨወታታት ቀርኒ ኣፍሪካ ኣብ ትሕቲ ኤርትራን ሰብ ኪዳንን እዩ። እቲ ወሽመጥ ድማ ኣብ ሓዊ ኣብ ኣፍ ደጊአን ደጊም ተኸፊቱ ኣሎ። ንመን ለብሊቡ ክጠፍእ ብሓባር ክንሪኦ ኢና ዝብል እዩ እቲ ቀሪቡ ዘሎ ጽሑፍ። ኤርትራ ከአየር ኃይል ይልቅ በማሬን በኩል ወይም በባህር ኃይል በኩል የተሻለ አቅም አላት ነው። በአንድ በኩል በደንብ በጥንቃቄ ባህሩ ላይ ለረጅም ጊዜ ልምምድ አድርገዋል። ፓትሮል ያደርጋሉ። ባህር አላቸው። ያ ቆይታ የሰጣቸው ልምምድ አለ። ባህር ላይ ኮንትሮል ማድረግም እዛ የሚደረግ እንቅስቃሴ ኦኬ። አብይ አህመድ በቅርቡ ባህር ኃይል አቋቁሟል። እንደምታውቁት ምን አይነት ባህር ኃይል? ባህር ዳር ጣናና ባቡጋያ ምናምን ሄዶ በጀልባ ኩሬና ሐይቅ ላይ ወዲያ ወዲህ ብሎ ቪዲዮ የተቀረጸ ለፕሮፓጋንዳ ማለት ነው። ይሄ ከሞላ ጎደል እንደምታውቁት የፕሮፓጋንዳ እንቅስቃሴው ውድቅ የሆነ እንቅስቃሴ። ይሄ የፕሮፓጋንዳ እንቅስቃሴ ብዙዎቻችሁ የምታውቁትን ቢያንስ ላንሳና በሰፈር ውስጥ በአካባቢያችሁ ባህር ካለ ውሃ
ወራጅ ውሃም ይሁን ኩሬማ ማነው መጠነኛ ሐይቆችም ይሁኑ ብቻ ጥልቀት ያለው ነገር ውሃ ውስጥ ሰው ገብቶ ሲሞት ወይም አደጋ ሲገጥመው ምን ተብሎ ይነገር ነበረ? ቶሎ ተብሎ አባዲና ጥሩ ይባላል። እነዚህ አባዲና የሚባሉት ወደ ባህር ገብቶ የሞተን ሰው አውጥተው የሚያወጡ ምርመራም የሚያደርጉ ዘተረፈ ናቸው። አሁን ባለው ሁኔታ የነብርሃኑ ጁላ መከላከያ ባህር ኃይል ማሪን ሳይሆን ያለው አባዲና ነው። ያሰለጠነው አባዲናዎችን ነው። አባዲና እንጂ ባህር ኃይል የለም ነው ጥያቄው። እነዚህ ባቡጋያና አዋሳ ምናምን በትንንሽ ጀልባዎች ወዲያ ወዲህ ሲሉ የነበሩ አካላት ወደ ቀይ ባህር መዳረሻ ሲሄዱ በአንድ በኩል ሁቲም በሉት ወይም ምንድነው የሶማሌ ፓይሬትን በሉት የሚንቀሳቀስበትና ለዓለም አቀፍ የመርከቦች እንቅስቃሴ ጭምር ፈተና የሆኑ እንቅስቃሴዎች የሚደረጉበት ቀጠና ነው በአንድ በኩል የምታገኙት። በተለይ ወደ ባቤል መንደብ ከፍ እያለ ሲሄድ የባህሩ ስፋት እየቀጠነ ይሄዳል። ጠበብ ባለበት ቦታ ለፓትሮል ቅኝት እና ለማጥቃት ለኤርትራ ማሪኖች እድል የሚሰጥ ነው። አብይ አህመድ ወደ አሰብ አጠቃለው ቢል የሚያጠቃው ብዙዎቹ የሚስማሙት በቡሬ በኩል ለሚሆነው ከቡሬ ወደ አሰብ ለመሄድ ቀላል ናት። 65 ኪሎ ሜትር ነው የሚጓዘው። አሰብ ከሄደ በኋላ ግን 10 ዓመት 20 ዓመት እዛ ጋር ንግድ ማድረግ ይቻላል ወይ? በየትኛው በኩል በየትኛው ቀጠና ነው? መቼም ወደ ሲዩዝ ካናል ወደሚወስደው እየቀጠነ ወደሚሄደው እሄዳለሁ እንዳይል ከግብጽ ጋር ያለው ግንኙነት የምታውቁት ነው። ምጽዋ ላይ የኤርትራ አሰብ በኃይል ተሳክቶ ቢያዝ እንኳን ምጽዋ ላይ የሚንቀሳቀሰው የባህር ኃይል በየት በኩል አላውሶ ነው የንግድ መርከብ ልታንቀሳቀስ የምትችለው? ሁኔታውን ስታዩት በማናቸው መልኩ እነዚህ አባዲናዎች ሊቋቋሙት የሚችሉት አይደለም። አብይ አህመድ አባዲና ሰልጥኗል። ነገር ግን ባህር ኃይል እያለ ነው ፕሮፓጋንዳ የሚሰራው። ይሄ ልክ ምንድነው ነዳጅ አፈለቅን ልልበሉ ምናምን ተብሎ የዛሬ ዓመት 5 ዓመት ምናምን ከተናገረው የዘለለ አይደለም። በየትኛውም ዓለም አባዲና ባህር ኃይል ሊሆን አይችልም። ስለዚህ ወስደው ለመማገድ ካልሆነ በቀር ፕራክቲካሊ ውጤት ሊያመጣ የሚችል አይደለም።